Bismillahirrahmanirrahim. Elhamdülillahi Rabbil alemin. Salatu vesselamü ala Resulullah sallallahu aleyhi ve sellem. Allah subhanahu wa ta'ala Allah ተውፊቁ Allah subhanahu wa ta'ala መሻት አላህ ላይ አላህ መሻት አላህ ስላደረገው ያው የሱልጣነቱል ኦማንን አገር ለመጎብኘት አላህ subhanahu wa ta'ala እድሉን አግኝቼ ነበረ። ያው ዋና መቅሰድና ዓላማ የነበረው ወደዚህ አካባቢ ለመሄድ አንደኛ ምን ያህል ሙስሊሞችን ያሉበትን ደረጃ መዋቅም እንደ መረጃም ኢንፎርሜሽንም ማዕሉማትም ሊሆን ስለሚችል እነዚህ ወንድሞችን ለማየትም ለመዘየርም ነው። በትልቁ ዋናው ግን ዓላማ የነበረው ወደዚህ ያው በግብዣ ነበር የሄድኩት፣ ያው በጥሪ ነው እና በዛም ላይ ትልቁ ያው በሀገራችን ላይ በኦማን ላይ ያለውን የደረሱበትን ደረጃ በተለይ በሙዚየሞች ዙሪያ ላይ እስላማዊ ሙዚየሞችን ምን ያህል ያሉበትን ደረጃ እንደጎበኝ ነበረ። ይሄን እድል ነበር አላህ ያመቻቸልኝ። በዛም መሰረት በመጀመሪያ ታላቁን المتحف الوطني الأماني ወይንም ትልቅ ብሔራዊ ሙዚየም የኦማንን የሚባለውን እሱን ነበረ ጎበኘሁት። ያው ባገኘሁት ጉብኝቶች ላይ በውስጡ ላይ ብዙ ታሪኮችን የሰበሰበ ተቋም ነው። በጣም በተለይ ከባህረ ሰላጤ ሀገሮች በሙሉ ማለት ይቻላል በጣም ታሪካቸውን የጠበቁ ያስጠበቁ የሰበሰቡ የሆኑ ናቸው የኦማን ህዝቦች። ከሌሎቹ አንፃር ሲታይ ፍጹም ሌሎቹ ምንም ነገር ይሄን ያህል እዚህ ደረሰ ምንለው ነገር ያየሁበት የለም። ሌሎችም ሀገሮችን ማይቻሉና በተለይ ባህረ ሰላጤ ሀገሮችን የኸሊጅ ሀገሮችን ማለት ነው ከሌሎች አረብ ዓለማቶች ጋር ወይም እስላም ሀገሮች ጋር መወዳደሪያ አይደለም። ግን ከባህረ ሰላጤው ሀገሮች ግን በአንደኛ ደረጃ ላይ የሚገኙ ናቸው። ታሪካቸውን ይዘው የቆዩ ህዝቦች ናቸው እና በዚህ ሙዚየም ላይ ከመጀመሪያው ሱልጣኑ ጀምሮ እስካሁን ድረስ እስካሉ ሱልጣኖች ድረስ የተካተተ የሰነድም የፎቶግራፍም የቁሳቁሶችንም አከማችተዋል። ከዛ ባለፈ በጠቅላላ በአገሪቱ ያለፉትን ሂደቶች በሙሉ ያካተተ ሙዚየም ነው። ያው እነሱ ሱልጣኖች የሱልጣነቱል ኦማን ያው ወደ አፍሪካ ቀንድም አካባቢ በታንዛኒያ እና ዛንዚባርን እንደዚሁም ደግሞ በመቀጠል እንዲሁም ደግሞ በዛም ተያይዞ ደግሞ የኬንያዋን ሞምባሳን ጭምር ያው የሚያስተዳድሩ የነበሩ ህዝቦች ናቸው። ከኦማን ጀምሮ የኦማን ባህረ ሰላጤን ይዘው እስከዛ ድረስ ያስተዳድሩ ስለነበረ በዛ ላይ ያሳለፉትን ከፖርቱጋሎችም ጋር ከሌሎችም ጋር ያደረጉትን ትግሎች ሁሉ የሚያሳይ ብዙ መረጃዎች አሉ። ከፈረንሳይም ጋር ያደረጉትን ትግሎች ከፖርቱጋሎች ጋር ያደረጉትን ትግሎች ሁሉ የሚያሳይ መረጃዎችን ይዘዋል። ሰነዶች አሉ፣ ስዕሎች አሉ፣ ቁሳቁሶች አሉ። እንደዚሁም ትላልቅ የሆኑ ከነሐስ የተሰሩ መድፎቻቸው እንደ አውሮፓውያን አቆጣጠር በ1599 የተሰራ አላቸው መድፎች። በ1888 በ1919 እንደ አውሮፓውያን አቆጣጠር እንደገና እንደ አውሮፓውያን አቆጣጠር በ1807 እንደገና በአውሮፓውያን አቆጣጠር አሁን በ1856 እነዚህም በሙሉ ያሉትን እስከ 1932 ድረስ ከዛም አልፎ እስከ 1970 ድረስ በሚያስተዳድሩት ግዛቶች ያሉ እንዴት እንዳስተዳደሩ የሚያሳይ ታሪኮች ያላቸው እንደዚሁም የጦር ቆቦች፣ የደረት መከላከያዎች፣ ደረቶች እንደ ሂጅራ አቆጣጠር ከ825 እስከ 906 ስለ ባህር እውቀት ላይ የተመረኮዘ ጥናታዊ ትምህርት አዘል መጽሐፎች፣ ኪታቦች ያሏቸው
በ1830 የተጻፉ የሕክምና መጽሐፍት ጥንታዊ በሞሮኮች እጅ የተጻፈና በእነሱ መሀል የሚገኝ በእነሱ እጅ የሚገኝ በወርቅ ቅብ የተሰሩ ጥንታዊ ቁርአኖችም አሏቸው። ጥንታዊ በእጅ የተጻፉ ቁርአኖችም አሏቸው። ነገር ግን አልሐምዱሊላህ በሚገርም ሁኔታ ኢትዮጵያ ውስጥ ያለው ግን ሀገር ያለው በተለይ በዲን ዙሪያ ላይ በቁርአንም በሐዲሱም በፊቅሁም በነሑም በሶርፉም በአረበኛ ቋንቋም በሙሉ ባሉት በጣም በጣም እኛ ሀብታሞች ነን ማለት ይቻላል። እነሱ እጅ ያለው ግን በጣም በዚህ በኩል ላይ በጣም አነስተኛ ነው። የኛ እንግዲህ የነበሩት ዑለሞቻችን ምን ያህል የራቁ የከበዱ የተለቁ እንደነበሩ ከአላህ በታች የሚያሳይና ያንን ቅርስ ትተውልን እንዲሄዱ ነው ያየሁት። ይሄ በኸሊጅ በሙሉ ባየሁት ሀገሮች በሙሉ አልሐምዱሊላህ በተሻለ ሁኔታ ላይ ኢትዮጵያ ውስጥ ላይ ያለው ሀበሻ ሀገር ላይ ያለው ሀብትና ቅርሶች በተለይ እስላማዊ ነክ የሆኑት ትልቅ ናቸው። አልተሰባሰቡ አላሰባሰብንም። ይሄ በመሆናችን ክፍተታችን እንጂ አልሐምዱሊላህ ከነዚህም ካየሁት ሀገሮች ሁሉ በበለጠ ሁኔታ እኛ ሀገር ላይ አሉ። እነዚህም ሁሉ የሚታዩባቸው ሁኔታዎች ናቸው። በመርከብ ስራ ላይ ያው ጠንካራ የነበሩ ናቸውና ራሳቸው መርከቦቻቸውን የሚሰሩት የነበሩ ጀልባዎቻቸው የሚሰሩ ተዋጊ ጀልባዎችን ሁሉ የሚሰሩ ነበሩ። እነዛን ጀልባዎችም አሉ ጥንታዊ የሆኑ መሳሪያዎቻቸውም እዛው ፋሱም ምኑም ምናምን ሁሉ የሚሰሩበት መጋዙም ምንም ሁሉ ያለበት ነው። የተለያዩ እንግዲህ ብዙ ነገሮችን ለማየት በቅቻለሁ። ከዛም የባህል እቃዎቻቸው በጠቅላላ የቤት ቁሳቁሶቻቸው በሙሉ ከሸክላ ነው የሚሰሩት በተለያዩ ዘርፎች ያሉት ማለት ነው። በድስቱም በገንቦም በምኑም በምጣዱም በተለያየ ነገር ላይ እነዚህ ሁሉ አከማችተዋል ያላቸው ሀብት ነው። እና እነዚህ በጣም አልሐምዱሊላህ ብዙ ነገሮችን ለማየት በቅቻለሁ። ሌላው በአገሪቱ ባየሁበት ሁኔታ በጣም የሚገርመው ነገር ሀታ በሀገራቸውም በከተሞቻቸው መሀል ላይ እንደሌላው የባህረ ሰላጤው ሀገር እንደው በህንፃ ላይ የመዋብ በህንፃ ላይ የማሽበረብረቅ ነገሮች አይታዩባቸውም። እንደውም በጣም ጥንታዊውን የጠበቀ አሰራር የሆነ ህንፃን አሰራር ነው የሰሩት ይመስለኛል። ከ15 ፎቅ በላይ እንኳን እንደማይፈቅዱ ነው እንግዲህ የተረዳሁት። እና በቃ ጥንታዊ የሆነ አሰራር ነው ሁሉስ የሚከተሉት ያሉት እና በጣም ብዙ የሆነ በተለይ ለሀገር በጣም ለውጭ ለእስላማዊ ለሚታዩ ቅርሳ ቅርሶችና ሙዚየሞችና ትምህርቶችን ለማግኘት በጣም ጠቃሚ የሆነ እውቀትን ያካበትኩበት ነው። እና ኢንሻአላህ አላህ የበለጠ እነሱንም እንግዲህ የሚያጠነክራቸው ኢንሻአላህ የሚያጠነክረን አላህ አድርግልን። በሁለተኛው እንግዲህ ከዚህ በመቀጠል ያየሁት ሁለተኛውን ሙዚየም ነው። ያው ሁለተኛው ሙዚየም ኢብኑ ዙበይር የሚባለው ሙዚየም ነው። ሌላ ቦታ ያለን እዛው በቅርብ አካባቢ ያው ያ ደግሞ አብዛኛው ልብሶቻቸው ላይ የቤት እቃዎቻቸው ላይ ባህላዊ ባህሎቻችን ላይ ያካተተ ነው እና በዛም ብዙ እስላማዊ የሆነ ሂደቶች ናቸው የሚታዩት። አለባበሳቸውም ናቸው ያን ያየሁት። በተለይ በሚገርም ሁኔታ ከሀደሬ ማህበረሰብ እንግዲህ ጥናት ሊፈልግ ይችል ይሆናል። እንግዲህ ሀደሬ ማህበረሰብ መደባቸውንም ከነሱ ጋር ተመሳሳይ ነው። የቤት አሰራራቸውም ተመሳሳይ ነው። አለባበሳቸውም ተመሳሳይ ነው። እንግዲህ እንዳልኩት የታሪክ ሰፋ ብሎ ማየት ሊሆን ይገባ ይመስለኛል። ይሄን ባልም ግን እነዛ ነው ብዬ ለባለ ታሪኮች ነው የምተው። ነገር ግን በጣም ተመሳሳይ የሆነ ከነሱ ጋር የተመሳሰለ ነገሮች ከባህሎቻቸው ጋር የተወራረሱት ነገር ያለ ይመስላል እና ሰፊ የሆነ ብዙ ነገሮችን በዛም ዙሪያ ይቻላል። የተምር ቤቶችን በተምር የተሰሩ ቤቶች እንጨቱን የተምር እንጨት
እንደገና ጣራውም የተምር ጣራ በሆነ የተሰሩ ጥንታዊ ቤቶቻቸው በዛ አይነት ያሉ አሉ። እና በብዛት ታሪክ አጥኚ የሆኑ ሰዎች ብዙ ወደ ኦማን ይመጣሉ። እንዳየሁትም እንደሰማሁትም ታሪክን በማጥናት ዙሪያ ላይ ሰፊ የሆኑ ባለሙያዎች ወደ አካባቢው ላይ ወደ እነሱ ኦማን ይጎርፋሉ። በኦማን ላይ ብዙ ጊዜ ለቱሪስት ከሚመጡትም መሀል ላይ እንደተረዳሁት በብዛት ታሪካቸውን ለማወቅ እና ታሪካቸው ላይ የበለጠ ጥናት ለማድረግ የሚገቡ አውሮፓውያን በጣም በጣም በስፋት አሉ። ከአረብ ዓለምም በተወሰነ ደረጃዎች አሉ። እንግዲህ ይህን ይመስላል። ኢንሻአላህ ጥሩ ትምህርት አገኝቼበታለሁ ብዬ እጠብቃለሁ። ኢንሻአላህ አላህ እንግዲህ አላህ ሱብሓነሁ ወተዓላ ለዚህ ላበቃኝ የሆነ ጌታ፣ ለዚህ ላደረሰኝ የሆነ ጌታ፣ ለዚህ ለመረጠኝ የሆነ ጌታ አላህን አመሰግናለሁ። አሰላሙ አለይኩም ወረሕመቱላሂ ወበረካቱ። ሶስተኛ እና አራተኛ ሙዚየሞቻቸው አሉ። የዘመናዊ ኦማን የሚል ሙዚየምም አለ። እንደገና ቤተመንግስታቸውም የሱልጣኖች ቤተመንግስት ያው ለህዝብ ክፍት ነው። ማለትም እስከ የሚቻለው ድረስ አካባቢ ድረስ ክፍት ነው። ያው እንዲጎበኝ ያደርጋሉ። በዛም ላይ ያው ያንን ለማየትም እንደዚሁ ነበረ። ሌሎቻቸውንም መስጊዶቻቸውንም ሙሉ ነው የማየት እድል ገጥሞኝ ነበር። አላህ ሱብሓነሁ ወተዓላ ለዚህ ላበቃኝ፣ ለዚህ ለወፈቀኝ፣ ለዚህ ነገር ላመቻቸልኝ አላህ ሱብሓነሁ ወተዓላ አመሰግናለሁ። አላህን ሱብሓነሁ ወተዓላ አሽኩሩ ረቢ፣ ጌታዬን አመሰግናለሁ። አሰላሙ አለይኩም ወረሕመቱላሂ ወበረካቱ። በዚህም ዙሪያ ላይ ትብብር ላደረጉልኝ ወንድሞች ደግሞ ታላላቅ ሰዎችም ጭምር እዚሁ አጋጣሚ ወአሽኩሩሁም። አሰላሙ አለይኩም ወረሕመቱላሂ ወበረካቱ።